ደመቁ እንግዲህ እንደ ቆመ እባብ እንግዲህ ተንሻላ ገብታ ቆዳዋን ከቀየረች በኋላ ነው እንግዲህ ዛሬ ለዚህ ያበቃችሁ ማለት ነው። እናያለን። ምክንያቱም ጥልማሞት መስለሽ የመጣሽበትን አንዳንድ ጊዜ የሰው ልጅ የመጣበትን መርሳት የለበትም። እኔ ከምንድን ነው የተነሳሁት? ከምንድን ነው ወድቄ ነበር ወይ? ከምን ላይ ነበር የነበርኩትኝ? ምን ላይስ ነበርኩኝ? ምንድን ነው የምበላውስ? ምንድን ነበር የምጠጣው? አስተዳደጌስ እንዴት ነው? አንዳንድ ጊዜ ቤተሰብ እንዴት እንደሚያሳድጋችሁ ደግሞ ቆም ብላችሁ ማሰብ አለባችሁ። ከየት ነው የመጣሁት? እንዴት ነው የተነሳሁት? ይብን አንቺ ዋሽተሽ ነው የመጣሽው። ሲቀጥል ጉታጀራ ተወልደሽ ጉታጀራን ስለምታፍሪበት ጉታጀራ ተወልደሽ ጉታጀራ አይደለም የተወለድኩት ብለሽ የመጣሽ ልጅ ገብቶሻል አይደለ? አንደኛ ደረጃ እንደ ባብ ተስለክልከሽ ገብተሽ ለምነሽ በራስሽ ጊዜ ገብተሽ ቆዳሽን ቀየርሽ። ቆዳሽ ተቀየረ። አሁን ላይ ወደ እንትን ይሄ ምንድን ነው የሚባለው? ከማሸሻ ጨርቅነት ወደ ነጭነት ተቀየርሽ። ምክንያቱም ገፈፍሽ፣ በላሽ፣ ጠጣሽ፣ ምክያጁን ተለቀለቅሽ፣ ኩርኩምሽን ተለቀለቅሽ። በቃ ምን ልበልሽ። ስለዚህ አሁን ላይ በዚህ መልኩ እንግዲህ መተሽ እንግዲህ አብርሃምን ለዚህ ማብቃት ወይም ደግሞ የሆነ ነገር ማድረግ ቪዲዮ የለቀቅሽበት ቀሉ ያስጠላል። ብዙዎቹ ደግሞ ድራማ ነው ይላሉ። ድራማም ሆነ ድራማም አልሆነም የሰው ልጅ ባለውለታውን በዚህ ልክ ሶሻል ሚዲያ ላይ አያመጣም። ይሄ ልጅ ባለውለታዋ ነው አብርሃም ታደሰ። ብዙዎቹ ደግሞ መቅደስ ደግሞ ወልዳለኝ የመጫት ክብር የሌለሽ ምናምን ስትይ ሰምቼሽ ነበረ። አልወለደችም። እሷ ኔበር አላረገዘችም፣ አልወለደችም። ምናልባት አሁን ላይ ሆዷ ወደፊት ሂዷል። አሁን ትናንትና በለበሰችው ቪዲዮ ሆዷ ወደፊት ሂዷል። ምናልባት እርጉዝ ልትሆን ትችላለች። ግን እርግዝናዋን ደግሞ አንዳንድ ሰዎች ሲያረግዙ አይታቸዋል፣ ይደብቃሉ እኮ አይናገሩም። እንኳን በአደባባይ እንደዚህ እንደ ፎቶሾፕ ዝም ብላ ተሰርታ ለመልቀቅ። ይሄ ፎቶሾፕ ነው። ፈረንጆች የሚያደርጉትን ነገር ነው ተከትላ ሄደችው። ጠንቅቀው ዩቱበሮች፣ ሙሉ ዩቱበሮች ያውቃሉ ማለት ነው። ሙሉ ዩቱበሮች አለመውለዷን ጠንቅቀው ያውቃሉ። ብትወልድ በነበረ የአብርሃም ጓደኞች ሂደው ያያቷል። ሙሉ የአብርሃም ጓደኞች ሁላቸውም ጉታጀሮች ሂደው ያዩታል ማለት ነው። ግን እሷ አልወለደችም፣ አላረገዘችምም፣ አልወለደችም። ኔቨር። ይሄ ነገር ፌክ ነው። ግን ልጅቱ እኔ ብልጥ እኔ አራዳ እናንተ ጅል ሁና ብላ ሶሻል ሚዲያ ላይ የምታራምደው ነገር ትክክል ነው ብላችሁ ታስባላችሁ? ምክንያቱም ምን አይነት ወረቀት ነው የሚፈረምልሽ? ከቤት ውጣ ቤት ምን አይነት ቤት ነው ታዲያ? በካሜራ ጀርባ አይጨረስም ነበረ ማለት? በካሜራ ጀርባ ለምን አትጨርሽም? የሰው ልጅ ሲፋታ ልክ አንቺ እንደምታደርግ ነው ማድረግ ያለብን። ሰዎች ሲፋቱ እኔ እንደዚህ አይደለም ያደግኩበትም አካባቢም ማህበረሰብ የሚወጣውበትም ሌላውን ማህበረሰብ እንዳንቺ አይደለም። የማይደክምሽ በቃ 3 ዓመት እንግዲህ ሊሆንሽ ነው። 2 ዓመት ከ5 ወር ነው። 2 ዓመት ከ7 ወር ነው። 2 ዓመት ከ9 ወር ይሆናል የተወሽበት። እንግዲህ ይህንን ወደንስ ይህንን በግ እንግዲህ የበግ ስብስቦች እንግዲህ በጎችሽን በጣም አዘንኩኝ። ገንዘባቸው ሳይቀር መከሰስ ካለብሽ መታሰር ካለብሽ የአረብ ሀገር ሴቶችን እንቅጭ አድርገሽ የበላሽው አንቺ እንጂ አብርሃም ታደሰ አይደለም። ገባሽ አይደል? እባብ ገላው ያምራል ካፉ ላይ ነው መርዙ። ከዚች ጋር ንግግር አታብዙ ይባላል። እንዳንቺ አይነት ሰው ጋር ካረባባ ሰው ጋር ንግግር አታብዙ ይባላል አይደል እንዴ? እንደ እባብ ተስለክልከሽ ገብተሽ በራስሽ ጊዜ ገብተሽ አሁን ላይ እንደዚህ መሆን አይከብድም? አይከብድም? ደመቁ ይከብዳል። መረቅ ወጥ እኮ ሸቶሽ አያውቅም ነበር። እንድትበይ ሽታው ሳይሆን እንድትበይ ያደረገሽ አብርሃም። ልንገርሽ፣ ፀጉርሽን አይተሽዋል? አቀማመጡ እንዴት ነበር ስራው? የፀጉርሽ ስራ የፈረስ ጭራ ለብሰሽ እንዲተኮስ በሰራሚክ ያደረገሽ እኮ አብርሃም ታደሰን እኮ። ሚኪያጅ እንድትቀቢ ያደረገሽ፣ ኩርኩም ተቀብተሽ እንድትመጪ ያደረገሽ እሱ ነው። ምክንያቱም ሶሻል ሚዲያው ምን እንደሚያውቅ፣ ሶሻል ሚዲያው ምን እንደሚፈልግ ነድቡሽ እንዳትንቋሸሽ ብሎ። ምክንያቱም ውጭ ሀገር ያለ ሰው ይበልጥሻል እኮ አንቺን ሙቶ ይበልጥሻል። በእውነት ባይዘዊ ሄርሜላ ከአመጣጧም ጀምራ ቆንጅዬ ናት። ልጅቱን እንዳያፈቅር እንዳይጠጋ የምታደርገው አንቺ ነሽ። አሁን ላይ ግን ይሄ ነገር ተገቢ አይደለም። አደብ ይዘሽ ብትቀመጭ ይሻላል። መንገድሽን ይዘሽ ወይንም ደግሞ የራስሽን ስትራቴጂ ይዘሽ ብትቀመጭ ይሻላል። ዋጋ ትከፍሊበታለሽ። ይሄን ነገር አንቺ አንድም ቀን ጥሩ ቪዲዮ ሰርተሽ አታውቂም። የቆሸሸ ቪዲዮ ነው ለህዝብ የምታደርሽው ሁልጊዜ ማለት ነው። ሁልጊዜ በራስሽ በስራሽ ነው ደግሞ ዋጋሽን እያገኘሻለሽው። ያው ላይ ይህን ቪዲዮ ለቅቅሽ ብዬ እኔ ጀግና የሚያስብልሽ ነገር አለ ብዬ አላስብም። ብዙዎቹ ደግሞ ያለ ፍርድ ትፈርዳላችሁ። ትዕግስቱን የተፈታተነችው ሩታ እንጂ እኮ አብርሃም አይደለም።
በጣም ነው የምታሳዝኑ ባይዘዊ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ድና የተከበራችሁ የጎጃም ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እህቶቼ አስቀምጡልኝ። ትክታክ ላይ ምንዱም እየቆረጣችሁ እንግዲህ ቦስቱ ማለት ነው። አብርሃምንም እናበረታታው ከጎንህ ነን ወንድም አለም በርታ፣ አይዞህ። ምንም ቃል ይሰጣል። ፖሊስ ዘንድ ሄደ ማለት ታስሮ ቀረ ወይ እዛው ታስሮ በሰበሰ ወይንም ደግሞ እዛው ቁጭ ብሎ ቀረ እስር ቤት ምናምን ማለት አይደለም። ይሄዳል፣ ቃሉን ይሰጣል፣ ይፈተሻል፣ ይመረመራል። ምንም ነገር ከሌለበት ደግሞ ይወጣል ማለት ነው። ስለዚህ በሀሳብ ከአንተ ጋር ነን። ምንም የምትሆነው ነገር የላትም። በመጀመሪያ ደረጃ አብርሃም የሚታሰር ሰው አይደለም። ዩቱብ በሚከፍለው ገንዘብ ግብር ይከፍላል አብርሽ። ይህን ታውቃላችሁ? አይታሰርም። ግብር ከፍለው ነው ዩቱብ እየሰራ ያለው። ሁላቸውም ሀታ የትንቢ ራሱ ግብር ትከፍላለች እና የትንቢ ግብር ይከፍላሉ። ሌሎቹ ዩቱበሮችም ፍቃድ አስወጥተው ነው ዩቱብ የሚንቀሳቀሱት፣ ያለ ፍቃድ አይደለም። ከተማ ላይ የሚሰራ በተለይ አዲስ አበባ ውስጥ የሚሰሩ ሰዎች ፍቃድን የመስሪያ ፍቃድ ሳያስወጡ አይንቀሳቀሱም። ይህንን ማወቅ አለባቸው ወደ እንሶችም ፋሚሊዎችም፣ የሄርሜላየም የአብርሃምም ማለት ነው። በጎቹ ሲነግሯቸው አይሰሙም። ይህንንም ጠንቅቀው አያውቁ። ገባችሁ አይደለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዚት ይበልልኝ ክርስቲያን ወገኖቼ፣ እንዲሁም እንግዲህ እንደምታበረታቱኝ እህቶቼ በጣም እጅግ አድርጌ አመሰግናለሁኝ። ግን በጣም አዘንኩባት ደመቁን ማለት ነው። የመጣችበትን የረሳች የበላችሁን የረሳች እና ድመት ልጇን በላች እንደሚባለው ነው እንግዲህ አሁን ላይ የሆነችው። የእሷ በጎች አልወለድኩም እንኳ ብላቸው ብትመጣ ማለት ነው። አልወለድኩም ብላ ማለት ነው። አልወለድኩም እኮ እኔ እኮ ፌክ እኮ ነው ይሄ እኮ ኔበር አላረገዝኩም ብላችሁ ብትመጣ እህቶቼ ይቀበሏታል። እንደዚህ አድርጋ ተጫውታብን አይሉም። ዛሬም እየተጫወተችባቸው ነው። ቴሌግራም ጉርብ ላይ ወደ 2000 አካባቢ ያሉ መሪ ያላቸው እዚህ ዩቱብ ላይ ታውቃታላችሁ። ሁላችሁም ስም ብጠራም አይነው መሪ ያላቸው ቲክታክ ላይም ዩቱብ ላይም ማለት ነው። ያንን ገንዘብ እየሰበሰበ ግማሹን ለሷ ግማሹን ደግሞ ለደመቆ ልካለው እያለች ይብን ከጠለም ቤት ያሉትን ሁላ ነው የምታስልካቸው። ከጠለም ቤት ያሉትን ሁላ ማለት ነው። ከጠለም ቤት ኮንትራት ቤት ያሉትን ማለት ነው። እና የገዛ ወገኑን አንድ ሰው ሊሞት የአንድ ሰው ነፍስ ብታድኑ የምን ያህል ጥሩ ነበረ። እኛ ምን አገባን፣ ከኛ ሻንጣ አልወጣም፣ ከኛ ቦርሳ አልወጣም እያላችሁ ዝም የምትሉ ሰዎች የሞት ሞት ነው። አሁን ላይ ህዝብን ገለሻል። መታሰር ካለብሽ የአረብ ሀገር ሴቶችን እንቅጭ አድርገሽ የበላሽው አንቺ እንጂ አብርሽ አይደለም። ስለዚህ አብርሃም ታደሰ ደግሞ ብታስወስጁም ለአንድ ደቂቃ ለሁለት ደቂቃ እንጂ ምንም። እኔ ግን ሳቀ ማለት ነው። እሱ ደውለን ነበር ለአጋጣሚ እኔና ጓደኛዬ ናት እኔ ኮንታክት ያደረገች ጓደኛዬ ናት። ሳቀ። ምንድን ነው የምንሰማው? አብርሃም ምንድን ነው እስር ቤት ነው ምንድነው ብሎ ነው የሳቀው። በጣም ነው የሳቀው ነው የምላችሁ። በጣም ነው የሳቀው ከምላችሁ በላይ ማለት ነው። እና እኔ ገርሞኝ ነው የደወልኩት። ግን እንደው ስለገረመኝ ነው ማለት ስራ ነገሯ የዚች ልጅ ስራ ነገር ምን አይነት ልጅ እንደሆነች አላውቅም። ግን ተባብረን ከሶሻል ሚዲያ እሳቱን ጭረን በክብሪት ጭዱን ከአንቺ ላይ ነስንሰን እሳቱን ጭረን በክብሪት አንደንሽ ትጠፊያለሽ ከሶሻል ሚዲያ። እመንኝ ያልኩሽ። በምታደርጋቸው ነገሮች ጥንቃቄ ካላደረግሽ፣ ለከት ከሌለሽ፣ ድንበርሽን ካለፍሽ፣ ወበርሽን ከዘለልሽ እንደምጠፊ እመኒ። ሶሻል ሚዲያው ላይ ደግሞ አንቺ የለሽም ዛሬ። ገባሽ አይደል? ሁሉም አብርሃም ጥልቅልቅ አድርገውታል። ስለዚህ ማበል ይወስድሻል ብዬ ነው የማስበው። እንዳይወስድሽ ጎርፎ ጥንቃቄ አድርጌ። የቤተሰቦች ቤት እንዲቀየር ያደረጉት በጎቹ በአብርሃም አማካኝነት ወደ ሶሻል ሚዲያ መተሽ እንዲሰሪ የሆነው በአብርሃም አንቺን ትናቀሻለን። አናቀሽም። መጤ እኮ ነሽ አንቺ። እንዴ አዲስ አበባን የተወለድኩት እኮ ነው ያልሽው አንቺ። የመጣሽበትን ተንቋሸሽ አፍረሽበት ማለት ነው። ስለዚህ አንቺ አናቀሽም። ለሶሻል ሚዲያ ደግሞ መጤ ነሽ አንቺ፣ ለሶሻል ሚዲያ ማለት ነው። ስለዚህ አናቀሽም። ከአንቺ በፊት አብርሃምን ነው የምናውቀው። ለዚህ ደረጃ ደግሞ ያደረሰች ደግሞ አብርሃም ታደሰ የጋሽዬ ጀግና ነው። ሄርሜላ ደግሞ ሞታ ትበልጥሻለች። ቆንጆዬ ጀግና ሴት ናት። በፍቅር ጠባ አድርጋ በፍቅር ወስዳ በቃ አብርሃምዬ ምንድን ነው የምትፈልገው? እኔ ከጎንህ አለው ያለች ማለት ነው። ስለዚህ ዛሬ ደግሞ አንቺ ይሄ የለበሽው ፀጉር ወጥቶ ይሄ የለበሽው ፀጉር ተመንጭቆ ወጥቶ ማለት ነው። በአፍንጫሽ ደመሽ ተነንስን። ይሄ ደግሞ አብሯት የመጣው ይሄ ጥርሱ የወጣው ልጅ ማለት ነው። ገጣጣው ማለት ነው። ምንድን ነው ያለው?
በፊት ጊዜ ፍቅረኛዋ ነኝ ብሎ ነበር የመጣው። አሁን ደግሞ ወደ ወንድምነት ተቀየረ። ባልነቱ ተትቶ ባይዘዊ እንደዚህ የምትሆኑ ለምን ይመስላችኋል እህቶች? እዚህ ጋር ልብ ብላችሁ አዳምጡ። እንደዚህ እኮ የምትሆነው እኮ የፈላባት እኮ እንደዚህ እኮ የምትሆነው ወንድ ይዛ መታ ልትሰራ እኮ ነው። ምክንያቱም 40 ቀን ስላልሆናት ተብሎ ደግሞ ትተቻለቻ። የሶሻል ሚዲያ ሰው ጠንቅቃ ያውቃሉሃ። ገባችሁ? የሰው ልጅ ባለፈው ተውሳ መታ ሶሻል ሚዲያ ላይ ስታይባት ያለች እናቲቱ ተቆጣያት፣ መልሰው ወሰደ ልጁን። አንቺ ውሻ የውሻ ዘር ብላ ቃማቻት ልጁን። ሶሻል ሚዲያ ላይ አሳይ ብዬሻለሁ እንጂ አቀፈች ስር ያልኩሽ እንጂ ያለቻት ጊዜ ማቀፊያቱን ጥቅልል አድርጋ ሸምልላ ይዛ መጣች። ምክንያቱም ልበላ ነዋ በጎቹ። የበጎቹ ገንዘብ ይቀርባታል። የድሮ ልብስ እየለበሰች ነው አሁን እኮ እየሰራች ያለችው ማለት ነው። ስለዚህ እኔ ማለት አንቺ ልጅ ግን ምን አይነት ህሊና ነው ያለሽ? እውነት እህል ትበያለሽ ነውስ የምትሰሪውን ቪዲዮ ነው እያሰብሽ የምታድር ነው ወይ ነውስ እህል እየበላሽ ነው? አሁንማ ቦርጭሽም ወደፊት ሄደ፣ ቄጠሽም ወደኋላ ሄደ። በቃ ሞላልሽ፣ ደላሽ፣ ቦርሳሽ ሞላ በበጎቹ ብር። ቦርሳሽ ጤቃለ እኮ ተቀየርሽ እኮ። እድሜ ለበጎቹ፣ እድሜ ለበጎችሽ፣ እድሜ ለፍየሎችሽ፣ እድሜ ለላሞችሽ፣ ለምታልቢያቸው ለላቦችሽ፣ እድሜ ለላሞችሽ። ተኩላለች እኮ እናትሽ። ሌሊት ላይ ጠቅጠቀሻት የወጣሽው እናት አንገቷን ረግጠሻት፣ አባትሽን አርደሹ፣ እናትሽን አንገቷ ላይ ተረግጠሻት የወጣሽው እናትሽ ተኩላለች። ተኩላዋን ከቤቷ ደብቃ ከጀርባው አስቀምጣ እኛም ወታ ተኩላ ትላለች። እችች ሌሊት በ10 ሰዓት አይደል እንደ ኢንተርቪው የተደረግሽው ማዘርዬ? ወይ ጉድ! ሸዋሸዋ እኮ ነው ጋይስ። በይ እስኪ ተንቀሳቀሽ።